አባው ሲተርት ሌባ ተይዞ ዱላ አይጠየቅም ይላል። እንዴት አስችሎኝ አልፈልግም ልበላት። አይኔም ከንፈሯ ላይ ተማገደ። ለስለሳውና እንደ እንጆሪ የቀለውን ከንፈሯ አፈዘዘኝ። በግድ አይኔን ከከንፈሯ ላይ ነቀልኩና አይኗን ስቃኘው መልስ እየጠበቀች እንደሆነ ይናገራሉ። ነፍሴም ልዋሻት አልፈለኩም። በውስጥ ያለውን እውነት ዘረገፍኩት። አዎ እፈልጋለሁ አልኳት። ምራቄንም ገርገጭ አድርጌ ውጪው። ለምን ዋሻለሁ? ከተናገርኩት በኋላ ደግሞ በጣም ደነገጥኩኝ። ዝም አለችና በአይኔ እየተከታተልኳት እንደሆነ አይኗ ጎላ አለ። ዙረህተኛ አለችኝ። ትዕዛዝ በሚመስል አይኗ በቃ ትዕዛዝ ነው። በዛ ላይ አስፈሪ ሆነችብኝ። ለምን እጎዳለሁ? ለምን እጎዳለሁ እንዴ? ይቺ ልጅማ ያማታል። እንዴት ነው የምትጎዳኝ? እያልኩኝ ፍቅረኛዬ ብትሆንም ያለ ፍቃዷ ማድረግ አስገድዶ መድፈር መስሎኝ ታየኝና ዞሬ ተኛሁ። ጀርባዬን ሰጠኋትና ተኛሁ። ዞሬ ላያት አልቻልኩም። ከጀርባዬ ጠላት እንጂ ወዳጅ የተኛ አልመስል አለኝ። ከዛ ራሷ እጇን በእጄ መካከል ሰደደችና አቀፈችኝ። እጇ ደረቴ ላይ አረፈ። የልብ ምቴ እጇን ያነጥረው ጀመር። ውስጤም በሐሴት ተሞላ። ጡቷ ጀርባዬን ይወጋኝ ጀመረ። ወንድነት ተሰማኝ። ሰውነቴም ሞቀው። ቀስ አድርጌ ፊቴን ብቻ አዙሬ ሳያት የሚፈልግ ጥርሷም ገለጠችልኝ። ነገር ግን ወዲያውኑ እጇን ልፋ ሰበሰበችና በጀርባዋ ተኛች። ምን አይነት አወዛጋቢ ልጅ ናት እያልኩኝ ዝም አልኩ። እንደው ተናደድኩ። አሁንስ አበዛችው እያልኩ ለሰዓታት እንቅልፍም ሳይወስደኝ ቆየሁ። ዙሬም ሳያት ፊቷ ልብስ ሳትለብስ ተኝታለች። እንድተኛ አልፈለኩም። ሌላው ነገር ይቅርና እንዴት በደንብ እንኳን ሳታወራኝ ትተኛለች እያልኩኝ በራሴ ጥያቄ እንድትነቃ ፈለግኩና እገላበጥ ጀመር። አልጋውን ሁሉን እነቀንቀው ጀመር። የውሸት አሰል የውሸትን እያሳልኩ እንድትነቃ ፈለግኩ። ኡፍ ወይ መንቃት! ልሽ ብላለች እሷ። ተነሳሁና ቁጭ አልኩኝ። አእምሮዬም ሳቀብኝ። ለመጀመሪያ ጊዜ ከሴት ጋር ተኝተ ምንም ያላደረግ አላለኝም። ወዲያውኑ መጥፎ ሀሳብ አፈለቀ። ይህ አእምሮዬ አጨናነቀኝ። ለምን ተኝታ እያለ ከንፈሯም አትስማትም እያለ ውስጤን ይረብሸኛል። እኔም አላደርገውም እያልኩኝ ያለዛ ዝም ብሎ አሳደረኝ ብላ ትንቃለች ይለኛል። ውስጤም የአእምሮዬን እየረታኝ መጣና በሀሳቡ ተስማማሁ። መጀመሪያ ጽዮንን ከእንቅልፏ እንዳትነቃ ፈጣሪዬን ለመንኩት። እኔ እስክስማት ከእንቅልፏ እንዳትነቃ ምሽቱ ምርዳኝ እያልኩኝ እማጸን ጀመርኩ። እያጓሩም ሲፈተልጉ የነበሩት የመኪና ድምጾች ዝም አሉ። ሲንጨረጨሩም የቆዩትን ነፍሳቶች አእዋፋቶችንም ጸጥ ረጭ አሉ። በዛች ቅጽበት አንድ ድምፅ ብቻ ነበር የሚሰማው። የኔን ትንፋሽ ነበር። በዛ ላይ እንደ እሳት ወላፈን ይፋጃል። የትንፋሼማ ሙቀት እንዳያነቃት ትንፋሼን ዋጥ አረኩና ቀስ እያልኩኝ ተጠጋኋት። ጠጋ ነፍስን የሚያድስ መዓዛዋን አፍንጫዬን ሰነጠቀው። አሁንም ያለምንም ኮሽታ ተጠጋኋት። ስጠጋት ከንፈሯ ጋር ሊያገኝና ትንሽ ሲቀረው አይኗን ቦግ አረገችብኝ። ሼት ለካ አልተኛችም ነበር። ሆን ብላ ነበር
አይኗን የጨፈነችው። አሁን ይህ ሁሉ ለምን አስፈለገ እያልኩኝ በራሴን ጥያቄ ውስጤን እያስጨነቅኩ አይኗን ስታበራብኝ የአይኗን ጨረር ልቋቋመው አልቻልኩም። ሲሰርቅ እንደተያዘ ሌባ ድርቅ አልኩኝ። ነገሩ ሌባ ነኝ፣ ያውም የከንፈር ሌባ። ከንፈሬም ተንቀጠቀጠ። መሬት በዋጠኝ በወደድኩ ነበር። ያን ጊዜ ላዋራትም አልቻልኩም። በህይወቴ እንደዛች ቀን አፍሬም ተሸማቅቄም አላውቅም አልኩት። አንደበቴ ተያዘ። የሌባ ምን አንደበት አለውና ከኋላዬ ተጭኖ የያዘኝ እንዳለ ሁሉ ከላይዋ ላይ ልነሳ አልቻልኩም። አይኗም አይኔን ላይ ተክላ እሷም እኔም ዝም አልን። ውስጧ የሚያሳየኝ ይመስል አይኗን አፈጠጥኩበት። ልቧ ውስጥ ቦታ ይኖረኝ ይሆን? ትወደኝ ይሆን? ተከማችቶ የቆየውን ትንፋሼን ፊቷ ላይ ከለቀቅኩት በኋላ በጣም ይቅርታ አልኳት። የሀፍረት ስሜት መላ አካላቴ ላይ ተከምሮ ችግር የለውም ብላ ጭራሽ አደፋፈረችኝ። እኔም አፍሬያለሁ አልለቅሽም አልኩና በውስጤ አሁንም እንደፈለገች የማድረግ መብት የራሷ ነው። ተሸነፍኩኝ። እኔም አልቻልኩም። እላይዋ ላይ ወደቅኩኝ። ከንፈሯን ከከንፈሬ ጋር ልውስውስ አለ። አቤት ልብሴን ለማውለቅ ፍጥነቴ! አንሶላ ውስጥ ገብተን ጠፋን። ምናልባት ለዘላለም በሆነ ብቻ ለዘላለም በሆነ ብቻ ብዬ እየተመኘሁ ብቻ አዳር ሰላም ነበር። ሁሉንም ነገር የመጀመሪያ ነበር። ለአመታት በፌስቡክ ላይ ብቻ በፍቅሯ የወደቅኩላትን የመጀመሪያዋ ፍቅረኛዬን ጽዮንን አገኘኋት። ከኖርኳቸው ሌሊቶች ውስጥ ደስታዬን የሰጠችኝ ሌሊት ያቺ ሌሊት ነበረች። ሌሊቷም ውስጥ ደስታ የሰጠችኝ ጽዮን ነበረች። ሰኔ 23 2001 ዓ.ም ይቀጥላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። ለዩቲዩብ ቻናሌ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ እንዲሁም አዳዲስ ቪዲዮዎችን ስለቅላችሁ ወደ እናንተ ቶሎ እንዲቀርብ የደወል ምልክቱን መጫን እንዳትረሱ። ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይህ ነበረ። በቀጣዩ ቪዲዮ ቀጣዩን ክፍል ይዤላችሁ ቀርባለሁ።